ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ሰላም ጤና ይስጥልን። እንዴት አላችሁ? ውድ የቻናላችን ተከታታዮች እንዴት አላችሁ? እያልን በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዘንላችሁ የመጣን የጀማሪ ተማሪዎች ከመጀመሪያው የአማርኛ ፊደላትን ይሆናል ማለት ነው። አንድ ባንድ ፊደሎችን አማርኛ ለማንበብ ወይም ደግሞ ለመጻፍ የሚጠበቅብን መጀመሪያ እነዚህን ፊደሎች ማወቅ ነው ማለት ነው። ስለዚህ እነዚህን ካወቅን ሌላ ምንም ለማንበብ ወይም ለመጻፍ የሚያስቸግረን ነገር የለም። እያንዳንዳቸውን ቀስ ብለን እየደጋገምን እያነበብን አንድ ባንድ ቅርጻቸው፣ ቅጽላቸው የሚለውን ሁሉ እናያለን ማለት ነው። ወደ ቪዲዮአችን እሺ። ይቺ ማነች? ቸ ነች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ የመጀመሪያ ስራችሁ የሚሆነው ለጀማሪ ተማሪዎች እነዚህን መጀመሪያ ሸምዳችሁ መያዝ ማለት ነው። እንደዚህ በድምፅ ማንበብ መቻል። ከዛ ደግሞ ሲቀጥል ቅጽላቸውንና ድምፃቸውን በደንብ አድርጋችሁ ለይታችሁ ማወቅ። ደግሞአለሁ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ስለዚህ አጠቃላይ የፊደል በፊደል ገበታ ስንት ናቸው? የአንድ ፊደል ቤተሰቦች 7 ናቸው። ስለዚህ ቸ፣ ቹ ስንል ሁለተኛ ፊደል፣ ቺ ሶስተኛ ፊደል፣ ኢ ሚል ድምፅ ያላቸው ስንተኛ ፊደል ናቸው? ሶስተኛ ፊደል። ቻ፣ ቻ ስንል ደግሞ አራተኛ ፊደል ማለት ነው። ቼ፣ ቼ ስንል ደግሞ አምስተኛ ፊደል። ች ስድስተኛ ፊደል፣ ቾ 7 ማለት ነው። ስለዚህ ወደ ስንቆጥራቸው ናቸው 7 ናቸው ማለት ነው። እቺ ደግሞ ማነች? የ ናት። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እሺ ደግሜ አነባዋለሁ። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እንደዚህ አድርገን አንብበን ከያዝን በኋላ ደግሞ ቅጽላቸውን ወይም ደግሞ ምን አይነት ቅጽል እንዳላቸው ምን አይነት ቅርጽ እንዳላቸው እናያለን ማለት ነው። እቺ ደግሞ ማነች? እቺ ነ ነች። ነ፣ ነ፣ ኑ ሁለተኛ ፊደሎች ኡ ሚል ድምፅ አላቸው። ኡ ሚል ድምፅ አላቸው። ኑ፣ ኒ ሶስተኛ ፊደሎች ደግሞ ኢ ሚል ድምፅ አላቸው። ይኸው ኒ፣ ና አራተኛ ፊደሎች ደግሞ አ ሚል ድምፅ አላቸው። ምን አላቸው? አ ሚል ድምፅ አላቸው ማለት ነው። ኔ አምስተኛ ፊደሎች ደግሞ ኤ ሚል ድምፅ። ይኸው ኔ፣ ን፣ እ ሚል ድምፅ አላቸው። ስንተኛ ፊደሎች? ስድስተኛ ፊደሎች እ ሚል ድምፅ አላቸው። ን፣ ኖ ኦ ሰባተኛ ፊደሎች ደግሞ ኦ ሚል ድምፅ አላቸው። ኖ። ቅርጻቸውን ስናይ ደግሞ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ከጎን፣ ሶስተኛ እግራቸው ላይ ወደ ቀኝ በኩል ሸፈፍ ያለ፣ አራተኛ አብዛኞቹ ምን ናቸው? እግራቸው አጠራጠር ያለ ወይም ደግሞ ወደ ግራ ሸፈፍ ያሉ ነው የሚሆኑ ማለት ነው። አምስተኛ ቀለበት፣ ቀኝ እግራቸው ጋር ቀለበት። 6 የተለያየ ቅርጽ ነው አብዛኞቹ ያላቸው፣ ግን የነ
ስድስተኛ ፊደል እችን ትመስላለች ማለት ነው። ኖ ሰባተኛ ፊደሎች ደግሞ ኖ ምን አይነት ቅርጽ አላቸው? ወይ ከቀኝ በኩል እግራቸው ያጥራል ወይ ደግሞ ከላይ ቀለበት ይኖራቸዋል። ስለዚህ እቺ ከላይ በኩል ማለት ቀለበት አላት ማለት ነው። እንደዚህ እያደረግን እያንዳንዳቸውን በደንብ እያደረግን እናያለን ማለት ነው። ነ ኑ ኒ ና ኔ ን ኖ። እሺ እቺ ደግሞ ማነች? ኘ ነች። ኘ ኙ ኚ ኛ ኜ ኝ ኞ። እስኪ ኘ ኙ ኚ ኛ ኜ ኝ ኞ። እስኪ ኘን ስናይ ከነ በምን ነው የምትለየው? አንዱን ከአንዱ እያወዳደርን መያዝ። ከነ የምትለየው ከላይዋ ላይ ባለው ቅጽል ነው ማለት ነው። ያው ልክ ተመሳሳይ ምን አላቸው? ተመሳሳይ ቅርጽ አላቸው ማለት ነው። በምን ይለያያሉ? ከላይዋ ላይ የኘ ከላይዋ ላይ ባለው ቅርጽ ይለያያሉ ማለት ነው። ኘ ኙ ኚ ኛ ኜ ኝ ኞ። እሺ እቺ ደግሞ አ ነች። አ አ ኡ ኢ አ ኤ እ ኦ። እሺ ደግም ያነባዋለሁ። አ ኡ ኢ አ ኤ እ ኦ። እሺ እቺ ደግሞ ማነች? እቺ ደግሞ ከነች። ከ ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። ስለዚህ ስናይ የመጀመሪያው ምንም ቅጽል የለውም። ሁለተኛ ከጎን፣ ሶስተኛ እግሯ ላይ ሸፈፍ ያለች፣ አራተኛ እግሯ አጠር ያለች፣ አምስት ቀለበት፣ ስድስተኛ የተለያየ በውስጥ በኩል ቅርጽ ያላት ሸፈፍ የሚል ቅርጽ ውስጥ፣ ሰባተኛ ደግሞ በውጭ በኩል ወይም ደግሞ በቀኝ በኩል ምን እግሯ አጠር ያለች ነች ማለት ነው። ምን ያለች ነች? እግሯ አጠር ያለች ነች። እሺ እቺ ደግሞ ማነች? ኸ ነች። ኸ ኸ ሁ ሂ ሃ ሄ ህ ሆ። እስኪ አንዴ ደግሜ ላንብበው። ኸ ሁ ሂ ሃ ሄ ህ ሆ። ስለዚህ ማን ብለን ነው? ኸ ብለን ነው የምናነባት ማለት ነው። እሺ ይቺስ? ይቺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። እያንዳንዳቸውን ቀስ እያልን እናነባቸዋለን ወይም ደግሞ እናያቸዋለን ማለት ነው። እቺ ደግሞ ማን ነች? እቺ ደግሞ ዘ ነች። ይኸው ሁለት ቋሚና ከመካከል አንድ አግዳሚ ሆና የተያዘች በህሊናችን እንደዚህ ብለንትና እዛ በኋላ ቅጽላቸውን ሁለተኛ፣ ሶስተኛ፣ አራተኛ በሚል በዛ በቅደም ተከተሉ መሰረት ስነድ እናስታውሰዋለን ማለት ነው። የመጀመሪያችን ሁለት ቋሚ አንድ አግዳሚ ሆና የተያዘች ፊደል ብለን ካስታወስናት ከዚያ በኋላ ዙ ስንል ከጎን፣ ዚ ስንል ከእግሯ ላይ፣ ዛ ስንል እግሯ አጠር ያለች፣ ዜ ስንል ደግሞ ቀለበት፣ ዝ ስንል ከላይ በውስጥ በኩል ሸፈፍ ያለች አላት፣ ዞ ስንል ደግሞ በውጭ በኩል ምን አላት? እግሯ አጠር ያለች ነች ማለት ነው። ወይም ደግሞ በቀኝ በኩል እግሯ ምን ያለች? ያጠረች። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ
ዛ ዜ ዝ ዞ። እሺ እቺ ደግሞ ማነች? እቺ ደግሞ ዠ ብለን ነው የምናነባት። ዠ ከዛ የምትለየው ሁለቱም ካናቷ ወይም ደግሞ ከላይ ምን አላት? ገለል ገለል ወይም ደግሞ ቆፍለል ቆፍለል ያለ ነገር አላት ማለት ነው። የዘ ግን ቀጥ ቀጥ ያሉ ናቸው። ስለዚህ እችን ዠ ብለን እናነባታለን። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እሺ እቺ ደግሞ ማነች? እቺ ደ ናት። ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ። እሺ እንድች እያደረግን አንድ ባንድ ሁሎችን እንላለን እናያቸዋለን ማለት ነው። ከዛ በተረፈ በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም በሶሻል ሚዲያ ደውሉልን። በአጭር ጊዜ የምትፈልጉትን ነገር አቀላጥፋችሁ እንድታነቡ እንድትጽፉ እናስተምራችኋለን ማለት ነው። ወደ ቪዲዮአችን እንቀጥላለን። ደ ዱ ዲ ዳ ዴ ድ ዶ። እቺ ደግሞ ጀ ናት። ጀ እና ደ የሚለያዩት የጀ ልክ እንደ ደሆና ግን ካናቷ ላይ የሆነች ቅጽል ነገር ከላይ ያላት አግዳሚ ነገር ያላት ስትሆን ጀ ትሆናለች። ከዛ ውጭ እንደ ደ ተመሳሳይ ናቸው ማለት ነው። ስለዚህ ደን ከጻፍናት ጀን ለማድረግ ካናቷ ላይ እንዲች ቀጸል ማድረግ ነው የሚጠበቅብን አይደለም። ጀ ጁ ጂ ጃ ጄ ጅ ጆ። እስኪ ጀ ጁ ጂ ጃ ጄ ጅ ጆ። እንደዚህ ያደረጋችሁ መለማመድ እየጻፋችሁ እያነበባችሁ መለማመድ ትችላላችሁ ማለት ነው። ቪዲዮውን እያስቆማችሁ ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ